ሌላ ሰው አለ ወይ ሲባል ነዓም አለ። መን ሁወ ማን ነው እርሱ ተባለ። ሙሐመድ ነው አለ። هل بعث إليه ወደ እርሱ መልእክት ተልኮ ነው ይዘህ የመጣኸው? ቃለ ነዓም ፈፉቲሐ ለና አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ከእርሱ ጋር ይዤው እንዳመጣው ተልኮ ነው ተልኬ ነው መልእክት ብሎ ተናገረ። ከዚያ በኋላ የሰማይ በር ተከፈተልን አሉ። የሰማይ በር ሲከፈትላቸው ጊዜ አንደኛው ሰማይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ፈራአይቱ አደም አሉ። አደምን አየሁት አሉ። አደም ባያቸው ጊዜ ምን አለ? ማን ነው ይሄ ሰው ብሎ ጠየቀ? አልጠየቀም። ምክንያቱም ያውቃቸዋል። ማንም ነብይ የለም ነብዩ ሰለላሁ ዐለይሂ ወሰለም ገጻቸውን የሚያውቅ ቢሆን እንጂ እንዲያውቁ ተደርገዋል። አላህ በቁርአን ላይ ሲናገር አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ብሏል። ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍ የሰጠኋቸው ልክ የራሳቸውን ልጅ እንደሚያውቁ ያውቁሃል ብሏል። እስኪ ልጠይቃችሁ፣ የእናንተ ልጃችሁ 1 ሚሊዮን ህፃናት መካከል ቢቀላቀል ያ ልጃችሁ ይጠፋቸዋል አይጠፋቸውም? መልሱ። 1 ሚሊዮን ህፃናቶች ጋር ተቀላቅሎ ቢመጣ ያ ልጃችሁ ይጠፋቸዋል አይጠፋቸውም? በፍጹም አይጠፋቸውም። ልክ እንደዛ ነቢያችን ሰለላሁ ዐለይሂ ወሰለም ላለፉት ነቢያት ሁሉ የእርሳቸው ማንነት ተነግሯቸዋል። በሰው መካከል እንዳለ ቢቀላቀሉ ያውቋቸዋል። ያዕሪፉነሁ ከማ ያዕሪፉነ አብናአሁም አላህ የራሳቸውን ልጅ እንደሚያውቁ ያውቁሃል አንተንም ብሎ ተናገረ። ስለዚህ አደም ዐለይሂ ሰላም ባያቸው ጊዜ ማን ነው ይሄ ብሎ አልጠየቀም። ወዲያው እንዳያቸው ምንድን ነው ያለው? ወዲያው ባያቸው ጊዜ ምን አለ? መርሐበን ቢብኒየ ሷሊህ ወነቢይ ሷሊህ አለ። መልካሙ ልጄ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አለ። ልጄ ብሎ ጠራቸው። ሁለተኛው ሰማይ ላይ ሲወጡ ዩሱፍ ዓለይሂ ሰላምንና ማንን አገኙ? ያሕያ ዓለይሂ ሰላምን አገኙ። ይቅርታ ማን ነው? ዒሳንና ያሕያን አገኙ። እነሱም ልክ እንደው መልካሙ ወንድማችን መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አሉ። ሶስተኛው ሰማይ ላይ ዩሱፍ ዓለይሂ ሰላም፣ አራተኛው ሰማይ ላይ ኢድሪስ፣ አምስተኛው ሰማይ ላይ ሙሳ፣ ስድስተኛው ማን ነው? አምስተኛው ሰማይ ላይ ሃሩን፣ ስድስተኛው ሰማይ ላይ ሙሳ፣ ሰባተኛው ሰማይ ላይ ኢብራሂምን አገኛቸው። እንደጠቃላይ የእህታችን ጥያቄ ምንድነው? የዛን ያገኛቸው በሩህ ነው ወይንስ በጀሰድ ነው የሚል ነው። بالروح والجسد معا በጀሰድ በአካል በነፍስም ነው ያገኛቸው። ነገር ግን ነብዩላህ ዒሳ ዓለይሂ ሰላም እርሱ አልሞተም፣ አልተገደለም፣ አልተሰቀለም። በሁለተኛው ሰማይ ላይ ከነ አካሉ ይገኛል። በዚያን ቅጽበት ግን አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ነብያት በአካል እንዲገኙ አድርጎላቸዋል። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሰባቱ ሰማይ በላይ አድርገው ከሄዱ በኋላ ከአላህ ጋር ንግግር አድርገው መጡ። የሶላትን ትዕዛዝ ተቀበሉ። በዚሁ አጋጣሚ አላህ ለነብዩ ሰለላሁ ዐለይሂ ወሰለም አናግሯቸዋል። ቃል በቃል ቢሏችሁ አላናገራቸውም አትበሉ። በጅብሪል አማካኝነት እንጂ አላናገራቸውም ይላሉ ብዙ ሰው። ይህ ትልቅ ስህተት የሆነ መልስ ነው። አላህ በቀጥታ አናግሯቸዋል። ያለ ጅብሪል ያለ ምናምን ያለ ማንም መካከለኛ በቀጥታ ያ ሙሐመድ እያለ ሙሐመድ ሆይ ብሎ አናግሯቸዋል። እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ መልሰውለታል። ያ ረቢ ኸፊፍ ዐን ኡመቲ ብለውታል። ሶላትን ባዘዛቸው ጊዜ 50 ሶላት በቀንና በሌሊት ስገድ በተባሉ ጊዜ ጌታዬ ሆይ ከትውልዶቼ ቀንስልኝ። ጅብሪል ነው ጌታ ያሉት? ለጅብሪል አይደለም። ያ ረቢ ጌታዬ እያሉ አላህን እያናገሩት ነው። አላህም በቀጥታ ያ ሙሐመድ ብሎ አናግሯቸዋል። ያ ሙሐመድ የሚለው ጅብሪልን ነው አይደለም፣ ራሳቸውን ሙሐመድን ነው ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን በቀጥታ አናግሯቸዋል። ያ ለዚያውም ትልቁን የአምልኮ ስርዓት ሶላትን ያዘዛቸው አምልከኝ ብሎታል ወይ በቀጥታ ተገልጧል? አሁ በደንብ አድርጎ አላህ ሱብሓነሁ ወተዓላ ትልቁን የአምልኮ ስርዓት ሶላትን ለእኔ ስገድ አንተም ትውልድህም በቀን 5 አውቃት ሶላት ብሎ በቀጥታ እኔን አምልከኝ ሙሐመድ ብሎ ስማቸውን ጠርቶ አናግሯቸዋል፣ አዛቸዋል። ከዚያን ትዕዛዝ ይዘው ነብዩ ሰለላሁ ዐለይሂ ወሰለም ተመለሱ ወደ ምድር። ታሪኩ ረዘም ይላል፣ 50 ነበር። ከዛ ወደ ሙሳ ጋር ሲደርሱ ያ ሙሐመድ እርጅዕ ኢላ ረቢከ ፈሰልሁ ተኽፊፍ ፈኢነ ኡመተከ ላ ቱጢቁ ዛሊከ ፈኢነ ቀድ ጀረብቱ በኒ እስራኤል ፈለም ዩጢቁ ብሎት እኔ እስራኤል ልጆችን ሞክሬያቸው አልቻሉምና ሂድ እናንተም ተመልሰህ አስቀንስ ምናምን ብሏቸው አስቀንሰው 5 ጋር ሲደርስ ጊዜ የሙሳ ቀድ ኢስተሕየይቱ ሚን ረቢ ብለው ተናገሩ። ከጌታ ያፈርኩኝና ከዚህ በኋላ ልመለስም አሉ። ተመለሱ። እንደተቀረ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ምድር ሲመለሱ ብቻቸውን ተመለሱ ወይ? ላ አሁንም ሲመለሱ ጅብሪል እና ሌሎችም መላእክቶች ነቢያትም ሁሉ በሰማይ ያሉት ሁሉ አጅበዋቸው ነው ወደ ምድር የተመለሱት። ወነዘለቲል አንቢያ ሚነ ሰማ ከሰማይ ነቢያቶች ዒሳም ሳይቀር ወረዱ። ለነብዩ ሰለላሁ ዐለይሂ ወሰለም አክብሮት እርሳቸው ብቻቸውን እንዳይወርዱ ያውና መላእክና ነብያት ይሄን ያክል ክብር ላንተ አላቸው። የምድር ሰዎች ከሃዲያኖች ጣዖት አምላኪያን ሁሉ አንተን ንቆ
ቢደበድብህና ቢያቆስልህም እንኳን ሙሐመድ የሚለውን መልእክት ያስረዳቸው ዘንድ ነቢያት ሁሉ እንዳለ ወረዱ። ከማን ጀምሮ? ከአደም ጀምሮ እስከ ዒሳ ያለው ሁሉ በምድር ላይ እዛ ቤተል መቅደስ ኢየሩሳሌም እንዲጠብቋቸው አደረገ። እዛ ሰማይ ላይ ያሉት 7 ናቸው ነቢያቶቹ። እነሱ ያሉት ወረዱ ወደ ምድር። ምድር ላይ ያሉ የተቀበሩ የነበሩ ነቢያት ሁሉ እንዳለ አላህ ሱብሓነሁ ወተዓላ ሁሉን ቻይ ነውና በአካላቸው በሩሓቸው አስነስቷቸው ቤተል መቅደስ ኢየሩሳሌም እንዲጠብቋቸው አደረገ። ነቢያት እዛ ቤተ መቅደስ ተገናኙ። ከሰማይ የወረዱትም አብረው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ምድር ላይ የነበሩትም እንዳለ እዛ ጠብቋቸው። ፈደኸልቱ መስጂድ አልአቅሷ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተል መቅደስ ወይንም ቤተ መቅደስም ገባሁኝ አሉ። ፈረአይቱል አንቢያ እዛም ነቢያትን ሁሉ ተመለከትኩኝ አሉ። ያሰላም ነቢያትን ሁሉ አየኋቸዋል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከገቡ በኋላ ለናሙናነት ያክል ያዩዋቸውን ስማቸውን ጠቀሱልን። ፈረአይቱ ኢብራሂም ወሙሳ ወዒሳ እዚያም አየኋቸው እነ ሙሳን እነ ዒሳን እነ ኢብራሂምን አሉ። ከዚያ በኋላ ጅብሪል ዐለይሂ ሰላም ፈተቀደም ያ ሙሐመድ ወሰሊ ብሂም አለኝ። ሙሐመድ ሆይ አንተ ተቀደምና ነቢያቶችን አሰግዳቸው። ፈተቀደምቱ ፈአመምቱሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔም ተቀደምኳቸውና አሰገድኳቸው አሉ። ልክ ሲወርዱ ጊዜ ንጋቱ ላይ ነበር። የሱብሒ ሶላት ደርሷል። ነቢያችን ሰለላሁ ዐለይሂ ወሰለም የሱብሒ ሶላት በመስጂድ አልአቅሳ ውስጥ ነቢያትን ሁሉ አሰገዷቸው። ከዚያ በኋላ ልክ አሰግጃቸው እንደጨረስኩኝ ፈቃለ ሊ ጅብሪል አሉ። ጅብሪል እንዲህ አለኝ፣ ያ ሙሐመድ ሃዛ መለክ ሃዛ ማሊክ ኻዚኑ አናር ፈሰልም ዐለይህ። የገሃነም ጠባቂ የሆነው መልአክ ራሱ ማሊክ ከሰማይ ወርዶ ነበር። የነቢያችን ሰለላሁ ዐለይሂ ወሰለም መውረድ ባየ ጊዜ እርሳቸውን ለማጀብ ወርዶ ነበር አብሯቸውና መልአኩ ጅብሪል ዐለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ ይህ የገሃነም ጠባቂ መልአክ ከኋላህ ነው፣ ማሊክ ይባላል፣ ሰላምታን አቅርብለት በእርሱ ላይ አላቸው። ፈልተፈቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔም ዘወር ብዬ ሳይ ፈሰለመ ዐለይ አሉ። እርሱ ቀደመኝና ሰላምታን አቀረበልኝ አሉ። ሰላም ዐለይከ ሙሐመድ አላቸው። ሙሐመድ ሆይ የአላህ ሰላም ዝነት በረከት ባንተ ላይ ይስፈን አላቸው። ያውና አላህ ሱብሓነሁ ወተዓላ ያን ሁሉ ያደረገው ለምንድን ነው? ምንም እንኳን የምድር ሰዎች አንተን ቢያሳድዱ፣ አንተን ቢያቆስሉ፣ አንተን ቢያደሙ፣ አንተን ችላ ቢሉህ ይሄ ሁሉ ታላቅ ክብርና ቦታ እንዳለህ ልታውቅ ይገባል። በመላእክቶችና በነቢያቶች ዘንድ ነቢያት ባዩአቸው ጊዜ ነው የቆሙት። መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ ነው ያለው ዒሳ ዐለይሂ ሰላም። ኢየሱስ ጻድቁ ወንድሜ ጻድቁ ነቢይ እንኳን ወደ ሰማይ ዓለም መጣህ ነው ያላቸው። ኢብራሂም ባያቸው ጊዜ መርሐበን ቢልነቢይ ሷሊህ ወልኢብን ሷሊህ፣ ጻድቁ ልጄ ጻድቁ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። የሰማይ መላእክት እንዳለ እንደሚያውቃቸው አውቆ ይዛል ያ ሙሐመድ እያሉ ያናግሯቸው ነበር። ሙሐመድ ሆይ እያሉ ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምድር ላይ ከመጡ በኋላ በአንድ ሌሊት ነው ይህ ሁሉ የሆነው። በአንድ ሌሊት ነው የሆነው። የጀማዓ በዚያን ጊዜ በነበረው መጓጓዣ እንግዲህ ትልቁ መጓጓዣ ምንድን ነው? ግመል ነው አይደል? ወይ ፈረስ ነው። ከመካ እስከ ኢየሩሳሌም ለመድረስ አይደለም በአንድ ሌሊት በጣም በርካታ ጊዜያቶች ይፈጃሉ። ያን ረጅም ጉዞ በአንዲት ሌሊት ማካሄድ በራሱ እሱ ራሱ ተአምር ነው። ተአምር ብሎ ማለት ከሰዎች ሕግና ልማድ የወጣ ስርዓት ነው። ይወጣቸዋል። ያ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ሲሄዱ ይሄንን ሁሉ ሰማይ ከዚህ ከምድር ካለንባት ምድር እስከ ሰማይ ድረስ 500 ዓመት ያስጉዛል። ሐዲስ ላይ እንደተናገሩት ከእያንዳንዱ ሰማይ እስከ እያንዳንዱ ሰማይ 500 ዓመት አንዱ ሰማይ ብቻ ወፍረቱ 500 ዓመት ያስጉዛል። ይሄን ሁሉ ጉዞ በአንድ ሌሊት መሄድ ራሱን የቻለ ተአምር ነው። ማየት ሊቻሉ የማይችሉ ፍጥረታትን ከሰው አእምሮ በላይ የሆነ ነገር ነውና ተአምር ብሎ ማለት መላእክን ማየት ለኛ ተአምር ነው። ያን ነብዩ ሰለላሁ ዐለይሂ ወሰለም አይተዋል። ከዚያ ሌላ በተጨማሪ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ጋር በቀጥታ ተገናኝተዋል። ከዚያ በላይ በተጨማሪ ነቢያቶችን ሁሉ ያለፉትን ነቢያት አግኝተዋቸዋል። ከዚያ በላይ በተጨማሪ ጀነትን ጀሃነምን ሁሉ እንዳዩ ተደርገዋል። ኢጠለዕቱ ፊል ጀነህ ወጠለዕቱ ፊል ናር ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይወስዋል ሌላም ነገራቶች። ከዚያ በኋላ ምድር ላይ ከወረዱ በኋላ ግን የመካ ሰዎች አቀባበል እንዴት ነበር የሚለውን የመጨረሻ ልንገራችሁ እናወጣለን። የመካ ሰዎች አቀባበል እንዴት ነበር?
የመካ ከሃዲያኖች በፍጹም ይሄን አንቀበልም አሉ። እኔ ዛሬ ከጌታዬ ከአላህ ጋር ተገናኝቼ መጣሁ ብሎ ሲነግሯቸው አንቀበልም አሉ። ከዚያ አማኞችም ይሄን ነገር ሲነገራቸው ጊዜ አማኞች አመኑ፣ ተቀበሉ። ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን እስከተቀበሉ ድረስ እርሳቸው አደረክ ያሉትን ነገር ሊቀበሉ ይገባል። ከዚያ በፊት በጣም በርካታ ተአምራትን በአይናቸው ስላዩ ለነሱ አዲስ አይደለም። ከሁላቸውም በፊት ግን ከአማኞች አቡበክር ስዲቅ ተነገረው። እስኪ ለአቡበክር ስዲቅ እንንገረው አሉና ሄዱ። ሙሐመድ የሰማይን ዛሬ በአንድ ሌሊት እስከ ኢየሩሳሌም ሄጄ ከዚያ ሰማያትን አቆራርጬ ሄጄ ከጌታዬ ጋር ተነጋግሬ መጣሁኝ፣ ተገናኝቼ መጣሁኝ ያለ ምን ትላለህ አሉት። እንቃለ ሁወ ፈቀድ ሰደቀ አላቸው። እርሱ ብሎ ከሆነ በእርግጥም እውነትን ተናገረ። ያሰላም አላህም ታዲያ እናስመልክቶ ወለዚ ጃአ ቢስድቅ ወሰደቀ ቢሂ አለ ኡላኢከ ሁሙል ሙተቁን። ያ እውነትን ይዞ የመጣው ነቢይ ከዚያስ ወሰደቀ ቢሂ እርሱንም እውን ያለው ሰው እነዚህ ናቸው ከማንም በላይ እኔን የሚፈሩኝ አለ ነብዩ ሰለላሁ ዐለይሂ ወሰለም። እውነትን ይዘው የመጡት ናቸው። ይዘውት የመጡትን እውነት የተቀበለው ደግሞ አቡበክር ስዲቅ በዚያው ነው ስዲቅ የተባለው። አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለምን አንዲት ነገር ስለርሳቸው አይነገርም ኢላ ወቀድ ሰደቀሁ ዐለይሂ ሪድዋኑላህ ዐለይሂ። የአላህ ሱብሓነሁ ወተዓላ ውዴታ በእርሱ ላይ ይስፈንና ምንም አይነት ነገር ስለ ነብዩ ሰለላሁ ዐለይሂ ወሰለም አይነገርም። እውነት ነው እርሳቸው ከተናገሩ እርሳቸው ካደረጉ ብሎ ያመነና የተቀበለ ቢሆን እንጂ። እሺ አሁን አማኞች ያመኗቸው ነብይ መሆናቸውን ስለሚያውቁ ከሃዲያኖችን እንዴት ሊያሳምኗቸው ይቻላል? ራሳቸው ከሃዲያኖች ቻሌንጅ ያቀረቡ መስፈርቶችን አቀረቡላቸው። አንተ ይሄንን አድርገሃል ብለን ልናምን የምንችለው በአንድ ነገር ነው አሉ። ከሃዲያኖች የሚያቀርቡት ምንድነው? ያንንስ ተወጡ ነብዩ ሰለላሁ ዐለይሂ ወሰለም ያቀረቡላቸው የሚለውን እንመልከት። አንተ የሰማይን ዛሬ ሰማይ ደርሻለሁኝ ኢየሩሳሌም ሄጃለሁኝ የሚለውን አምነንህ የምንቀበለው በአንድ ነገር ስታደርግ ነው አሉ። ምን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም? ምን ላሳያችሁ? ምን ልንገራችሁ? ከዚህ በፊት ኢየሩሳሌም ሄደህ እንደማታውቅ እናውቃለን። አብረንህ ነው ያለነው እዚሁ መካ ላይ። ስለዚህ አሁን የትም ሳትሄድ እዚሁ በፊታችን ስለ ኢየሩሳሌም ወይንም ቤተል መቅደስ ስለ ቤተ መቅደስ ያ የነብያቶች መስጂድ የሆነው ስለ እርሱ መስጂድ ግለጽልን፣ ንገረን ፊታችን አሉት። ወዲያው ነብያችን ሰለላሁ ዐለይሂ ወሰለም ስለ ቤተል መቅደስ ይነግሯቸው ጀመር። ሁሉንም ነገሯቸውና ቆሙ። ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሰዓት ከሃዲያኖች ደስ አላቸው ሊሳሳት ነው ብለው ቀጥል እንጂ አሏቸው። አላህ ሱብሓነሁ ወተዓላ ወዲያው ቤተል መቅደስን ከፊቴ አመጣና ቁጭ አደረገልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ቅርጹን ማለት ነው። ፈአዝሀረ አላሁ ሊ ቤተል መቅደስ ፊቴ አመጣና አላህ ሱብሓነሁ ወተዓላ ገለጠልኝ አሉ። እኔም መናገሬን ቀጠልኩኝ። ስለዚህ አሉ ሁላቸውም ከሃዲያኖች አምነው ሄዱ። አንዲት እንኳን ሙሐመድ በዚህ ላይ የተናገርከው ስህተት ነው ሳይሉ ያን ነገር አምነው ተቀብለው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ያቀረቡላቸውን አልፈዋል። ገብታችኋል? ይህን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ብቻቸውን እንዳልሆኑ አስረዳቸው አላህ ሱብሓነሁ ወተዓላ። ያውና እነዚህ ሁሉ ነቢያት፣ እነዚህ ሁሉ መላእክቶች፣ እነዚህ ሁሉ የጅን ጭፍሮች ለአንተ ምን ያክል ክብርና ቦታ እንዳላቸው ተመልከት። እነዚህ ሰዎች ልብህን የሰበሩ ሰዎች መጠገኛ ይሆናል ይሄ ብሎ ቢያስረዳቸው ዘንድ ነው። ጭራሽ ሌላን ጸጋ ተሰጡ። አላህ በቀጥታ አናገራቸው። ገብታችኋል? ያን ሁሉ ያገኙት ግን በምንድን ነው? በሰብር በትዕግስታቸው ነው። ሙሐመድ ሆይ መቅሰፍት መጥቶልሃል ትቀበላለህ ሆይ ለህዝቦች ሲባሉ አልፈልግም ብለው በመመለሳቸው ነው። እሺ ቀሰፉ ቢሉ ኖሮ ምናልባት ያን ነገር ላይ ያገኙት ይችሉ ነበር። ገብታችኋል? ነገር ግን ላ አሉት መለኩል ጅባልን አይ አልፈልግም በል ኡሪድ አን ይኽሪጀ አላህ ሚን አስላቢሂም መን ያዕቡዱላህ ወሕደሁ ወላ ይሽሪኩ ቢሂ ሸይአን። አላህን በብቸኝነት የሚገዛ ትውልድን ጠብቄ አስተምራለሁኝ፣ በአላህ ላይ ቅንጣትን የማያጋሩ ትውልዶችን ጠብቄ አስተምራለሁኝ እንጂ እንዲቀሰፉ አልፈልግም አሉ። ደማቸውን እየጠረጉ ያ ጀማዓ ወላሂ አልዓዚም የሰብር ጥግ። እናታችን አይሻ ታዲያ አስተምሮታቸውን ነብዩ ሰለላሁ ዐለይሂ ወሰለም ከጨረሱ በኋላ መጨረሻ ዓመታቶቻቸው ላይ ጠየቀቻቸው። እንግዲህ በዳዕዋ ባስተምሮትህ ጊዜ አንተ የአላህ መልእክተኛ ብዙ መከራዎችን አስተናግደሃል። ካስተናገድከው ሁሉ ግን ከባዱ ፈተና የትኛው ነበር ተብለው ሲጠየቁ ጊዜ የጣኢፍ ሰዎች ያደረሱብኝ መከራ ብለው ነብዩ ሰለላሁ ዐለይሂ ወሰለም በጣም በሐዘን ተናግረዋል። የጣኢፍ ሰዎች ቅድም እንዳልኳቸው እንዳለ የአንድ ከተማ ህዝብ ነው ባለው አቅም የደበደባቸው። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ኡዕጢየ ቁወት 30 ረጁል